መሳይ መኮንን እያስተናገርኳችሁ ነው። ሳምንታዊው የኢሳት እንግዳ ዝግጅት ተረኛው ወደ እናንተ የሚደርሰው መሰናዶ ነው። ባለፉት ተከታታይ ዝግጅቶች የቀድሞው የኢትዮጵያ የኮሙኒኬሽን ጉዳዮች ሚኒስትር ዴኤታ አቶ ኤርሚያስ ለገሰ እንግዳችን ሆነው መቆየታቸው የሚታወስ ነው። ዛሬም ከኛ ጋር ናቸው። ሲሳጊና ነው ያነጋግራቸው። ወደዚያው እንለፍ። እንግዲህ ኦሪት ተነጥሎ መታየት የለበትም ግን እንዳጠቃላይ ደግሞ ኢህአዴግም ያው ሰዎቹ ሲፈናቀሉ ነበርና አንተም ደግሞ ይሄን ጉዳይ ታውቃለህ በቅርብም አይተዋልና እንደው በግል ከጓደኞች ወይ ደግሞ እንደው ይሄ ነገር ህዝቡ ላይ መፈናቀሉ ወይ ደግሞ የደረሰበት ሰቆቃ እንደው አሳስቦ ከሰዎች ጋር ወይ ደግሞ ምን ነበር መሰለ አንዴ መከራከሪያ ፖይንት ተነስቶ ነበርና መከራከሪያው እንግዲህ እኔ በከተማ ልማት ላይ ልዩነት የለኝም ከተማ መልማት አለባት አዲስ አበባ የአፍሪካ ከተማ ናት እውነት ነው ሶ የከተማ ባህሪ ሊኖራት ይገባል አሁን በያዘችው ይዘት መቀጠልም የለባትም መስፋት አለባት የማናት የሚለውን ሪጋርድለስ ማለት ነው እና ስትለማ ግን ከተማዋ ብቻ አይደለም መልማት ያለባት ህዝቡም አብሮ ነው መልማት ያለበት እና በወቅቱ የተጠና ማለት በግለሰብ ደረጃ የሚነሱ የነበሩት ነገሮች በተለይ የሚቆረቆሩ ሰዎች የሚያነሱት ነጥብ ለምንድነው የሌሎች ሀገርም ልምድ ታይቶ ለምሳሌ የከተማ ግብርና የሚባል አለና ግብርና ኔሰሰርሊ ኢንቴንሲቭ ፋርሚንግ ይሄ ስንዴ መትከል ወይም ጤፍ መዝራት ብቻ አይደለም የከተማ ግብርና ለነዚህ ሰዎች ለምሳሌ 100,000 ካሬ ሜትሩን ያዛ አንድ አርሶ አደር 90,000 80,000 ሲለቅ በዛች 10,000 ወይም ባለችው ካሬ ሜትር ላይ የከተማ ግብርና የሚሰራበት ምክንያቱም አሁን ካየህ ለምሳሌ ከብት ማርባት ማደለብ ስራ ስፔስ አይጠይቅም ብዙ ማሰልጠን ብቻ ነው የሚጠይቀው ይሄ ሰውዬ ከዛ የሚያገኘውን ካሳ ወደ ከተማ ግብርና መቀየር ይችላል እንግዲህ ዛሬ እንቁላል ዋጋ ስንት እንደሆነ አላቅም የዶሮ ዋጋ እንደሰማሁት በአመት ባልም ዶሮ ማግኘት ከባድ እየሆነ ነው ለሁሉም ላይሆን ይችላል ግን እንደዚህ አይነት የዶሮ እርባታ የእንቁላል እርባታ የከተማ ግብርና የሚባሉት ነገሮች ላይ እንደውም ኦፊስ ተቋቋመ አስተዋውሳለሁ የከተማ ግብርና በንግድና ኢንዱስትሪ ቢሮ ስር የከተማ ግብርና የሚባል ቢሮ ተቋቋመ ቢኮዝ ኢሹ ስለነበረ ችግሩ ምንድነው አሁን ያልኩ ነው ጀስት ለስም የተቋቋመ ጽፈት ቤት ሆነ እንጂ ጥናት ሁሉ አንስተው አቅርበው ነበር ከዞን ጥናት አቅርቡ ተብሎ አስተዋውሳለሁ እኛ ዞን አንድ ወጣት ጎበዝ ልጅ ነበርና አግሪካልቸራል ኢኮኖሚክስን ያጠናው ስሙ መናገር ስለማልፈልግ ነውና ዲቴል ፕላን ሰርቶ አቀረበ በምን ዙሪያ አርሶ አደሩ የተወሰነው መሬት ለሚፈለገው ልማት ሰጥቶ በተወሰነው መሬት ላይ ደግሞ ራሱንም ያለማበት ስራ የሚል እንደዚህ አይነት ኢሹዎች ነበርና ግን እንዳልኩ ነው የተፈለገው መሬት ነው ስለዚህ ባይኒ ሚንስ አርሶ አደሩ ጋር እንዲህ አይነት ነገር ከመስራት ማፈናቀሉ ነው የነበረውና ሐሳቡ ሳይነሳም ቀርቶ አልነበረም ሆነስትሊም በቢሮ ደረጃ ንግድና ኢንዱስትሪ ስር የከተማ ግብርና ጽፈት ቤት የሚባል ተቋቁሞ ነበር ጽፈት ቤቱ ካጠናቸው ጥናቶች ነው አሁንም ነግርህ ግን አንዱም እኔ የትኛውን ቦታ ላይ የከብት እርባታ አልሰማውም ዶሮ እርባታ አልሰማውም እንቁላል አላየውም እንደውም ዋጋው ያደገ ነው ሄደውና ማስራት ይቻል ነበር ሆነስትሊም ይቻል ነበርና እኔ ከጸበለኝም ከመስፋፋቱ ጋር አሁን እንግዲህ ደግሞ አዲስ አበባን ተሻገረ ይሄ ነገር አሁን ትልቁ መነጋገሪያ ሆነው ምናልባትም ለዚህ ውይይታችን መነሻ የሆነው እሱ ነው ወደ አዲስ አበባ ዙሪያ ዞኖች ሄደ ለምን ሄደ ምናልባት አጠቃላይ በዚህ ጉዳይ ላይ እንተምትለው ነገር ካለ እንግዲህ ፓተርኖቹን ያስቀምጥናቸው እንሂድ ግልጽ እንዲሆን መጀመሪያ ከያድግ ያለውን አስተሳሰብ አስቀምጠናል በከተሞች ያለውን አመለካከት አስቀምጠናል ሁለት ደረጃ ከተሞችን ከፍሎ እንደሚያይ ከዛ ደግሞ ስፔሲፊካሊ አዲስ አበባ ላይ ስንመጣ ከሌሎች በተለየ አዋጆች የውቀት ይወገድልኝ ለምሳሌ ሌላ ቦታ የለም አዲስ አበባ ላይ ነው ያለው ብለናል ውሎች ቅድም የነገርኩ ውሎች ላይክ አያት የተዋዋለው አይነት ውል ባዶ መሬት ህገ መንግስቱን የሚጥስ ነው ባዶ መሬት ላይ መሸጥ መለወጥ አይቻልም ግን ተፈቅዶለታል አያት ሶ እነዚህ ኦቨርኦል ነገሮች ናቸው ከሱ ቀጥሎ የሚመጣው ነገር መመሪያ ነው እንግዲህ ህገ መንግስት አለ አዋጅ አንስተናል ውል አንስተናል መመሪያ ነው የሚመጣውና ብዙ ሰው የሚያውቀው ስለማይመስለኝ ነው በእያንዳንዱ በምዕራፍ የከፈልኩት መመሪያ ቁጥር 1 መመሪያ ቁጥር 2 መመሪያ ቁጥር 3 የሚባል ይወጣል መመሪያ ቁጥር 1 ከሁከት ይወገድልኝ አዋጁ ቀጥሎ ነው የወጣው if I are not mistake
ያቀደም ያልኩ ማለት ነው ምንድነው መመሪያ ቁጥር 1 የህገወጥነቱ ኮምፖነንት በነገራችን ላይ የተለያየ ነው ግን በሁለት ከፍዬ ሊው ህገወጥነቱን አዲስ አበባ ላይ ተካሄደ አንደኛው በሪል ስቴት የተካሄደ ህገወጥነት ነው ይሄ ከ4.8 ሚሊዮን ካሬ ሜትር በላይ መሬት የተሰጠበት ነው አንደኛው ኮምፖነንት ሁለተኛው ኮምፖነንት ህገወጥ የመሬት ወረራ ነው በግለሰብ ደረጃ የሚካሄደው ቢኮዝ ሁከት ይወገድልኝ አዋጅ ወጥቷል አርሶ አደሩ በየቢሮክራሲው ሄዶ እናቃልልኛ አርሶ አደር የተማረም አርሶ አደር አይደለም ከአንድ ኦፊስ መግባት አይችልም ኦፈር የተደረገለት በመንግስት 4 ብር ከምናምን ነው ስለዚህ ግለሰቦች ከ4 ብርም 20 ብር 30 ብር ኦፈር ያደርጉታል በካሬ ሜትር ስለዚህ ያለው አርሶ አደር አማራጭ ያን መሬት ለህገወጦች መሸጥ ነው የሚነጠቅበት ባሻገርም ሳይደርሱበትም አንዳንዶቹ ጋር ሳይደርሱበት አንዳንዴ አይተኮነ ሪል ስቴቶቹ ጦርነት የሚገጥሙት ወይም መንግስት ጦርነት የሚገጥመው ፖሊስ አሰማርቶ ከአርሶ አደሩ ጋር አይደለም አይተኮነ ከህገወጥ ከገነቡት ሰዎች ጋር ነው ብዙ ጊዜ አይተው ስለዚህ አርሶ አደሩ መሬቱ መፈናቀሉን እርግጠኛ ሲሆን መንግስት ያቀረበለት ኦፈር በጣም ከመሬት የወረደ ስለሆነ ሌሎቹ ደግሞ ያቀረቡለት ኦፈር ትልቅ ስለሆነ ለነዛ መሸጥ የህገወጥነት ገጽታ ሁለት ነው ማለት ነው ሁከቱ ወገድልኝ ከወጣ በኋላ ነው አዎ ምክንያቱም ሄዶ ፍርድ ቤት መክሰስ አይችልም ይወገድልኝ ማለት አይችልም መንግስት ያቀረበለት ገንዘብ ደግሞ በጣም ከመሬት የማይወርድናት ስለዚህ የአርሶ አደሩ አማራጭ አንተ እንደ መንግስት 100,000 ብር ሰጣለው ብለዋል ሌላኛው ህገወጥ ደግሞ በቡድን የተደራጀ በመንግስት ቡድን የተደራጀ ነው 500,000 ብር ሰጣለው ብሎታል ድምር ውጤቱ የአርሶ አደር ከቦታው ይነሳል በተሻለ ገንዘብ ይነሳል ከተነሳ ደግሞ ቢሮክራሲውም ስለማያስቸግረው በ500,000 ብር ቢሸጥ ነው የሚሻለው ከዛ ወዲያ እሱ ንብረት አይደለም ዩ ዶንት ኬር ስለዚህ ሁለት ገጽ ያለው ህገወጥነት ነው ማለት ነው እና በቡድን የሚገዛ የቡድን ደላሎች ሰምተኮነ የመሬት ደላሎች የሚባሉ ነበሩ አዲስ አበባ የመሬት ደላሎች ተፈጠሩ ከዛ በኋላ የመሬት ደላላ ብቻ ሳይሆን ታስታውስ ከሆነ ጫኝና አውራጅ የሚባልም ተፈጠረ ጫኝና አውራጅ ራሱን የግለወጣ አካል ነው በኋላ ላይ ራሱ የመሬት ደላላ ሆነ ጫኝና አውራጁ እና ትንንሽ መንግስታት መፈጠር ጀመሩ በየአካባቢው ይሄ ህገወጥ ግንባታ ባለበት አካባቢ ትንንሽ መንግስታቶች መንግስት ሆኑ እነዚህ ጫኝና አውራጆች የመሬት ደላላ ሆኑ ምናም በተለይ ትምህርት ቀመስ የሆኑት ወጣቶች ቶታሊ ወደ መሬት መሸጥ ገቡ ስለዚህ በሁለት ዳይሬክሽን የሄደ የአዲስ አበባን መሬት የመውረር ነበር ማለት ነው መመሪያ ቁጥር 1 ምንድነው ነው ጥያቄው መመሪያ ቁጥር 1 በዚህ መልኩ የተወረረን መሬት ህጋዊ ማድረግ ጥያቄ ነው ህጋዊ እናድርጋቸው የሚል በጣም ይገርሙ ነገሮች ላንሳ መመሪያ ቁጥር 1 ላይ ይሄን ጥናት እንዲሰሩ አይ ቲንክ አንደኛው አበበ ዘሉል ባል የመሬት አስተዳደር ቴክኖክራት ነው ግን ፖለቲካል የሆነ ሰው ነው ሌላም አንድ የህግ ሰው ወልደሰንበት ወልደምናም ማየት የተሳነው ሰው እነዚህ ሰዎች ኦቨርኦል መመሪያው ከመውጣቱ በፊት ጥናት እንዲሰሩ ተደረገ ለምክር ቤት ወይም ለስራ አስፈጻሚው ከመቅረቡ በፊት ለአዲስ አበባ ስራ አስፈጻሚ እና እንግዲህ እና አሊ የሚመስለኝና አሊ አብዶ ዳይሬክት መመሪያው እንዲወጣም ፈልገዋል ያው ፕሬሸሩ አለ እና መመሪያው እንዲወጣ ብቻ ሳይሆን የምርጫ 92 ጊዜ አንዱ የመቀስቀሻ ፖይንት ይሄ ነበር ይሄድግ ጋይ እናደርጋቸዋለን የሚል ቅስቀሳም ነበር ኦኬ ቢኮዝ ላስትሊ በጣም ዴንጀረስ ሁኔታ ሲፈጠር ህገወጥነቱ ፎር ዛት ማተር በጣም ይገርም ነገር ምነግርህ ሲሳይ ቀበሌ እስከ መመስረት የደገወጥነት ነበር ቀበሌ መሰረት የገጠር ቀበሌ ነበረው ተቆረጠና የከተማ ቀበሌ ሆነ እንግዲህ የገጠር ቀበሌ ስትል 5000 ምናምን ሰው ያለው ነው አይደል ወደ 20000 ሰው ሆነ አንዱ ቦታ ላይ ወረዳ 24 ቀበሌ 16 አየር ጤና ታውቀዋለህ ከአየር ጤና ጀርባ ያለ ወረዳ 24 ቀበሌ 16 ወረዳ 25 ቀበሌ ወረዳ 23 ቀበሌ 16 ድሮም ነበረ ወረዳ 23 ቀበሌ 16 ከነ ኢንጂነር ኃይሉ ጀርባ ማለት ነው ወረዳ 24 ቀበሌ 16 የተባለችው ቀበሌ የተፈጠረችው የህገወጥነቱ የፈጠራት ቀበሌ ናት ቀበሌ እስከ መፍጠር የሚሄድ ቀበሌ መጣ ማለት ነው አዎ ተቆረጠ ከገጠር ቀበሌውና ቀበሌ ሆነ ማለት ነው ራሱን የቻለ ቀበሌ ሆነ ምክንያቱም በገጠሩ ሊተዳደር አይችልም ማንሰም ሰጠው ነው በቃ ቀበሌ ሆኑ እና ስያሜ ተሰጣቸው ማንንም ይሰጠው ማለት ነው ስያሜ ያስተዳደሩ ነው ዞኑ ኦሬዲ ዞኑ ይረከባል የቀበሌ ስም ከማከል ነው የሚላከው ማከሉን የሚሰጠው እና ወረዳ 24 ቀበሌ 16 በዚህ መልኩ የተፈጠረች ከተማ ናት ቶታሊ ህገወጥ ነው ያ ሰው እና ምርጫ ቅስቀሳ ስንሄድ በአጋጣሚ ያን አካባቢ ነበረን የመመራው ምርጫና የዛ ህዝብ ገርመሃል ኢህአዴግን የሚደግፍበት አግባብ ይገርመኝ ነበር በጣም ሳፖርት አለ ለኢህአዴግ እና ኢህአዴግን ነው ምን መርጠው ይሉሃል አዳራሽ ነው የሚጥለቀለቀው ቀበሌ 16 ላይ ስብሰባ ከጠራህ የኦህዴድ ማዋጫ ከተባለ በመቶ ሺዎች ነው የሚዋጣው እዛ ቀበሌ የኢህአዴግ መዋጮ ከተባለ በመቶ ሺህ ነው የሚዋጣው ያ ቀበሌ ግን አንድ ጥያቄ አለው ይሄ ቀበሌ ያ ጥያቄው ህገወጦች ነንና ህጋዊ ያድርጉን ነው ይሄ ነው ጥያቄው
ጀመንሻ ነው ማለት ነው በቃ ስለዚህ ብዙዎቹም ያድግም መርጠዋል በነገራችን ላይ because promised ስለተደረጉ እንግዲህ ያው የህልውና ጉዳይ ነው ልትፈርድባቸው አትችልም ቤት ገንብተዋል በሌለ ገንዘብ ተበድረው ነው የገቡት እነዚህ ሰዎች ምክንያቱም መሬት ደላላው ካርሶ አደሩ ይቀበልና መሬቱን ይሸነሽናል በስነ ስርዓት ነው የሚሸነሽነው ፕላን ዳርጎ ከሸነሸነው በኋላ ነው የሚሰጣቸው ስለዚህ የቤት ጥጦት ያጠናወተው የከተማው ሰው እየሮጠን የገዛው ሄዶታል አትፈርድም በህዝቡም ገባ እና እነዚህ ሰዎች ልክ ከገቡ በኋላ መብራት የለም ውሃ የለም እንደዛም ሆኖ ነው የሚኖሩት ልጆቻቸውን ከመሃል ከተማ አውጥተው ወደዚህ ሲያመጡም ሪስኩን ወስዶ ነው ምክንያቱም በቤት ጥጦት ምክንያትና የነዚህ ሰዎች ሌጂቲሜት ነው ወደ ህጋዊ ቀየር ብለው ጥያቄ ሲያነሱ ሌጂቲሜት ነው እውነት ለመናገር በአስተዳደሩ ድክመት የመጣ በኋላ መመሪያ ቁጥር 1 ላይ ጥናት እንዲሰሩ የተመደቡት ሰዎች እንግዲህ አይ ቲንክ አሊም ስሜት ይደግፉናል ብለው ነበር መመሪያው ጣ ብለው ግን በነበረው ዲስከሽን እኔ ማስተዋውሰው ዋና ነጥቦቹን ላንሳለፍ መመሪያው ከመውጣቱ በፊት አንደኛ እነዚህን ጥናት የሰሩት ሰዎች በዚህ ምክንያት መመሪያው ቢወጣ አዲስ አበባ 2 ቢሊዮን ብር ሉስ ታደርጋለች የአዲስ አበባ ህዝብ ጥናቱን ሰርተውት ማለት ነው 2 ቢሊዮን የህዝብ ንብረት ነው ለህገወጦች የተሰጠው ያ ማለት እንደውም አስተዋውሳለሁ በትምህርት ቤትና በጤና ጣቢያ ሁሉ አስልተውት ነበር በእያንዳንዱ ቀበሌ አንደኛ ደረጃ ትምህርት ቤትና ጤና ጣቢያ ይገነባል እስከነ ፋሲሊቲው ስለዚህ ይሄን ያህል ገንዘብ ነው የህዝብ ገንዘብ ለህገወጦች እየሰጠን ያለ ነው አንደኛ መከራከሪያቸው ሁለተኛው መከራከሪያቸው ቁጥሩ ላይ ነው መከራከሪያ ያነሱት እንደው ዝም ብሎ ህሊና አላለ እንደው አንተንም በጠይቅህ መመሪያ ቁጥር 1 ሲባል ምንድነው የምትጠብቀው መመሪያ ቁጥር 2 that is it ይሄ ምን ትንሽ ጭንቅላት ሂሳብ የማይችል ሰው እንኳን የሚያሰላው ነገር ነው መመሪያ ቁጥር 1 ከተባለ ከሆነ ጊዜ በኋላ መመሪያ ቁጥር 2 3 እየተባለ ይቀጥላል ማለት ለዚህ ነው የመጽሐፌን ርዕስ አንዱን ቻፕተር የጥፋቱ ቅብብሎሽ ያልኩት ስለዚህ እነዚህ ሰዎች ለምን ቁጥር 1 ተባለ የሚል ጥያቄ አነሱ ይሄን ጥናቱን የሰሩት ሰዎች በጣም ጥሩ ጥያቄ ነው ሶስተኛ ያነሱት ጥያቄ ለምን መመሪያ ተባለ ነው እንግዲህ አንስቼላለሁ የሪሶርስ ወደ ህዝብ የሚሄደውን ከህዝብ የሚነጠቀውን ቁጥር 1 ለምን ተባለ መመሪያ ለምን ተባለ ምንድነው ይሄ ማለት አዋጅ ደንብ መመሪያ የሚባለው ነገር ይለያያል አዋጅ ያው በምክር ቤት የሚወጣ ነው ደንብም ብዙ ጊዜ በምክር ቤት ነው የሚወጣው መመሪያ ሲሆን ግን most of the time በአስፈጻሚው ነው የሚወጣው ኦኬ ስለዚህ 2 ቢሊዮን ብር የህዝብ ገንዘብ ባዘወይ የአዲስ አበባን በጀት ይበልጣል 2 ቢሊዮን ብር በወቅቱ የአዲስ አበባን በጀት የሚበልጥ ለህገወጥ በአዚያ ዓመት ምንሰጥ ከሆነ ለምንድነው ወደ ሌላ ሃየር ሌቭል ማይሄደው that means ለምክር ቤቱ አይወያይበትና ምክር ቤቱ ለምን አያጸድቀው እንግዲህ ይሄ ነው ያሳበደው አሊ አየህ ሚሽን ይዞ ነው የመጣው እነዚህ ሰዎች መሰረታዊ ጥያቄን ያነሱት so in conclusion ያስቀመጡት ነገር መመሪያው በመውጣቱ ህገወጥነት ይባባሳል እንጂ ህገወጥነት አይገታም የሚል ኮንክሉዥን ነው የነበራቸው እና አሊ አበደ በጣም ጮኸ ያው ታውቀዋለህ ጥርስ የሌለው አንበሳ ነው እና ጥርሱን ሳያሳይ ያው አንበሳ ሆነና እመኑኝ አለ እመኑኝ ይሄ መመሪያ ከወጣ በኋላ የአዲስ አበባ ህገወጥነት ታሪክ ይሆናል ይሄ ወርድ በነገራችን ላይ በ12 አመት የኢትዮጵያ ፖለቲካ ውስጥ ቆይቻለሁ በ12 አመት የፖለቲካ ህይወቴ ውስጥ ይህችን ቃል አሊ አብዶ ተናግሯታል ሳትበረስ ሳትደለዝ አርከበቆባይ ተናግሯታል ከ3 አመት በኋላ ሳትበረስ ሳትደለዝ ከ8 አመት በኋላ መኩሪያ ኃይሌ ተናግሯታል አጋጣሚ መኩሪያ ሲናገር ካገር ወጥቻለሁና ሪፖርተር ላይ ነው ያነበብኳት the same word ግን ቁጥሮቹ ተለያይተው ማለት ነው መመሪያ ቁጥር 1 ቁጥር 2 ቁጥር 3 እየተባለ ፓተርኑም ይለያያል የህገወጥነቱ ፓተርን ይለያያልና መመሪያ ቁጥር 1 አንደኛ ለምክር ቤት ሳይቀርብ በስራ አስፈጻሚ ጸደቀ እንግዲህ ሁለተኛው የአዲስ አበባ ህገወጥነት መሰረቱ ከዛ አዋጅ ቀጥሎ ይሄ ነው ማለት ነው በጣም የሚያገርምህ በአንድ በኩል መመሪያ ቁጥር 1 እንደሚወጣ ወሬ ተወርቶ ስለነበረ መመሪያ ቁጥር 1 ሊወጣ አንድ ወር ሲቀረው ማለት መስከረም 30 ይወጣ ቢሆን እርግጠኛ ቀኑን ስለማላስታውስ ነው ከመስከረም 1 እስከ መስከረም 30 መመሪያው ከወጣ በኋላ ባሉት 2 ወራት ወደ አፈጻጸም ከመግባቱ በፊት ቴክኒካል አፈጻጸም ከመግባቱ በፊት ሚንስ ጥቅምትና ህዳር እነዚህ 3 ወሮች የተፈጸመው ህገወጥነት በአዲስ አበባ ታሪክ ውስጥ በሁለተኛ በሶስተኛ ደረጃ ሊታይ የሚችል ህገወጥነት ነው እንግዲህ በደንብ መመሪያው ከዛ በፊት የተሰሩትን ብቻ ሳይሆን ሌሎችንም ይጨምራል አሁን ምንድነው የአዲስ አበባ ታሪክ ወደ ኋላ ለመመለስ ህገወጥነት አዲስ አበባ ፓተርን አለው የአዲስ አበባ ህገወጥነት በነገራችን ላይ አንዱ መንግስት ሲቀየር ነው ፓተርኑ ለምሳሌ ደርግ ወድቆ ልክ ኢህአዴግ ሊገባ ሲል በጣም ከፍተኛ ህገወጥነት ተሰርቷል የመሬት ህገወጥነት ማለት ነው ከተፈራው አልዋ ወደ አሊ አብዶ ሲመጣም
የመንግስት ለውጥ ባይሆንም የአስፈጻሚው ለውጥ ሲካሄድም የህገወጥነት ፓተርኑ እንደዚህ እንትን ይጠብቃል በፓተርን ነው በእንትን ነው የሚሄደውና ስለዚህ የመመሪያ ቁጥር 1 ከቨር የሚያደርገው ኢቭን ከደርግ ሲወርቅ ጀምሮ የተሰሩ ህገወጦችን በሙሉ የሚያጠቃልል ማለት ባክሎግም አለው ማለት ነውና እየነገርኩ ያለሁት ግን የመመሪያ ቁጥር 1 ወሬ በተወራ ገና ሳይጸድቅ 1 ወርና የመመሪያ ቁጥር 1 በጸደቀ 2 ወር እነዚህ 3 ወር ሬንጆች የተሰራው ህገወጥነት በአዲስ አበባ ታሪክ ውስጥ ምናልባት በሶስተኛ ደረጃ ሊቀመጥ የሚችል ነው አንደኛ ሁለተኛ በኋላ እናነሳዋለን የተሰራው ብዛት የተሰራው የህገወጥ ግንባታው በአንድ በኩል ወሬ ተወርቷል ከመጽደቁ በፊት ወሬ ተወርቷል መመሪያ ቁጥር 1 ሊጸድቅ ነው ተብሎ ወይም ተነግሯል በኔትወርኮቹ አማካኝነት ስለዚህ ጭላንጭል ስላለ ያለው የሌለው ገንዘቡ ምኑን ያረገ ከአርሶ አደሩ መሬት የገዛ ህገወጥ ገነባ መመሪያው ወጣ መመሪያው ሲወጣ ደግሞ አንደኛ መመሪያ ቁጥር 1 ተብሏል ኦኬ ሁለተኛ መመሪያ ነው ስለዚህ ቁጥር 1 ከተባለ በሚቀጥለው ጊዜ ቁጥር 2 መኖሩ ግዴታው ነው ስለዚህ ያቺ መመሪያዋ በወጣችበት 2 ወር የተፈጸመው ግንባታ እጅግ የአዲስ አበባ ዘግናኝ ማለት ምሁራን ሊያጠኑት የሚገባ ይመስለኛል እኔ በዚህ ጉዳይ ላይ ሲሪየስ ሐሳብ ያላቸው ሰዎች ቢያጠኑት ጥሩ ነውና የጨረቃ ቤት የሚባለው ሲያሜ አንዱ የመጣው ከዚህ ነው እንግዲህ በመጽሐፌ ላይ እንትኑን ገልጬዋለሁ አንዳንዴ በኢትዮጵያ ታሪክ ውስጥ ወይም በአዲስ አበባ ታሪክ ውስጥ አይተህ የማታውቃቸው ፍጥነቶች ለምሳሌ በ3 ቀን ቤት ተገንብቶ አይተህ ታውቃለህ አርሶ አደሩ ጋር ካልሆነ በስተቀር አዲስ አበባ ላይ ግን አርብ ዕለት ተጀምሮ እስከ እሁድ ዕለት ቤት ተሰርቶ ያድራል ይሄን አርብ ዕለት የተጀመረ ቤት እሁድ ነው አርብ ይጀምራል ቅዳሜ ይገነባል እሁድ ዕለት ለገበያ ይቀርባል ሰባሄ ነው የነበረውና የጨረቃ ቤቶች የሚባሉ ተፈጠሩ ዞሮ ባይዘው የጨረቃ ቤት ማለት በጨረቃ የተሰሩ ቤቶች ማለት ነው ሌላ አይደለምና ግንባታ የሚጀምረው አርብ ማታ ነው ትልቁ ግንባታ የሚካሄደው ይሄ ሁሉ ጥናት የተሰራ ነገር ነው ምነግርህ ግንባታ አርብ ይካሄዳል እሁድ ነው የሚያገው እሁድ ማታ ሶሪ ስራ በማይኖርበት ሰዓት ማለት ነው አሁን አርብ ማለት የመንግስት ስራ የለም ደንብ ማስከበር የሚባለው የለም የመንግስት ሰራተኛው የመከላከያ ኃይሉ ምኑ በሙሉ ነው የሚገባው እዚህ ግንባታ ላይ ሚሊቴሪው ባይዘው አንዳንድ ቦታ ሚሊቴሪው ነው የገባው መንግስት ሚሊቴሪው የሚሊቴሪ ካሚዮኖች እነዚህ ጭነት መኪኖች ከከተማ ጭቃ ያመላልሱ ነበር እና እንትኑን ጥፍዋለው ይሄ የነበረው ትንሽ ይገርማል እና ከሰኞ እስከ ዓርብ ከተሞች ላይና ባዶ መሬቶች ላይ እንደው በደንብ ስላላስተዋልክ ነው እንጂ በተለይ ልደታ ምናምን አካባቢ ባዶ መሬቶች ላይ ጭቃ ይቦካ ነበር ከሰኞ እስከ ዓርብ ጭቃ ይቦካል ከሰኞ እስከ ዓርብ እንጨት ይጓዛል ከኦሮሚያ ክልሎች ዓርብ ማታ ጉዞ ነው ወደ እነዚህ ወደ የአርሶ አደር መሬቶች ኦኬ ጉዞ ይካሄዳል ቅዳሜ ለታ ጧት ግንባታ ይጀምራል ቅዳሜ ጧት ያቺ ጭቃ ከየት መጣለች ከከተማ በካሚዮን ተጭና መጣለች እንዴት ቅብብሎሹን ነው ነገርና ቅዳሜ ለታ ቤቱ ተጠናቆ ቆርቆሮ እየተመታ ማገር ይደረጋል ቆርቆሮ እየተመታ ጭቃ ይለጠፋል ቤቱ እና within 2 days ቤት ይሆናል ቤት እና አንዳንዴ ከ1 ኪሎ ሜትር ይሆናል የመብራት የምትጠልፈው በ100 ብር የ1 ኪሎ ሜትር ያህል መብራት ተጠልፋለ እነዚህ ከጋይ ቤቶቹ ቢኮስ ጎት ስለሆነ መብራት የለው እና አንዳንዴ እንደው ምን ይሉ ነበር የቻይና ቤጂንግ አይታት ከሆነ የዚህ የባቡር መስመሩ በኤሌክትሪክ ነውና የኤሌክትሪክ ባቡር የሚሄድ ነው የሚመስለው ገመዱ ዝርጋታው እና እንደዚህ አይነት ትሬንድ ነውና ይሄ በደንብ ሊጠና የሚገባ ይመስለኛል በዚህ ሂደት ግን ምናልባት አሁን ቀደም ደጋግም ያልከው ነገር አለ መመሪያው ሊወጣ ወር ሲቀረውና መመሪያው ከወጣ በሁለት ወራት ጊዜ ውስጥ የተገነቡት ቤቶች በጣም በከፍተኛ ደረጃ ምናልባትም በግንባታ ደረጃ ሁለተኛና ሶስተኛ ሊባሉ የሚችሉ ናቸው ነገር ብለሃል መመሪያው እንደሚወጣ የሚያውቅ ወይ ደግሞ መመሪያው ከወጣ በኋላ በቁጥር 2 መመሪያ ሌላኛውን ቤት እንደሚጸድቅለት አምኖ በእርግጠኝነት የሚገባው ማን ነው ይሄ እናቷ ሊያብዱ ይሄን መመሪያ ይዘው ሲመጡ የነሱ ፍላጎት ነው ወይ ከዚህ በስተጀርባ ሌላ ኃይል አሁን ደግሞ ቀደም ደጋግማ ያልከው ነገር አለ ካሚዮን የወታደራዊ ካሚዮኖች ጭቃ ይዘው ከመሃል ከተማ ሄደው ያን ይፈጽማሉና ያው በተለያየ መንገድ እንደምናየው ደግሞ ኢትዮጵያ ውስጥ የፖለቲካ ስልጣኑ በህወሓት ዙሪያ የሚሽከረከር ነው ይሄ ነገር ከነሱ ቅና ውጪ ነው ወይ ምናልባት እዚህ ላይ ደግሞ አንተ ቀርበም ስለሆንክ እንደው የተሟላ ስዕል ብናገኝ እኔ የአዲስ አበባ ሌብነት የብሔር ተኮር ነው ብዬ የማስበው ከ97 በኋላ ነው ተካት የተካሄደው ከ97 በኋላ ነው ስለዚህ እኔ ሞር የብሔር አጀንዳ በህገወጥነቱ ላይ ይነሳ ከተባለ በዚህ በህገወጦቹ እነዚህ ግንባታዎቹ ሪል ስቴቱ አይደለም ያነሳው ያለው ሪል ስቴቱ ምንም ፒውርሊ ጊቨን ነው እሱ ማለት እንግዲህ ወደ 5 ሚሊዮን ካሬ ሜትር የሰረቀ ነው እሱ የዘር ፓተርን አለው በሱ ጥያቄ የለኝም ሌጋልም ስለሆነ ደግሞ የዘር ፓተርኑ ሌጋል ነው አየ ሌጋሊ መሄድ ይችላልና ሌላኛው ወገን በዛኛው መልኩ ይሄዳል ወይ የሚለው ነገር አይዳውት አይመስለኝም ምክንያቱም ህገወጡን ዝርፊያ ነው
ይሄ አጠቃላይ የወንብድና ስራ ነው አንድ ከተማ ወንበዴ ይዛት ሁሉም የአባት ቤት ሲዘረፍ አብረ ዝረፍ እንደሚባለው የተገባበት ነውና እኔ ከ97 ወደዚህ ያለውን ነገር የብሔር ዝርፊያ ብዬ አልወስደውም ግን ከ97 በኋላ ያለው ወይም በአዲስ አበባ ታሪክ ውስጥ ቅድሚያ የምሰጠው ቅድም ያነገርኩ ሶስተኛ ሁለተኛ ደረጃ ነው የሰጠው ቅድሚያ የምሰጠው ግን ከ97 በኋላ የተካሄደው ወረራ ነው እሱ ፒውርሊ የብሔር አጀንዳ ነበረው እሱ ጊዜው ሲደርስ እናየዋለን ቁጥር 2 ላይ ደረስን ልበል ወይስ እንግዲህ ቁጥር 1 ወጣ ቁጥር 1 ወጣና አሊ አብዶ ይገድባልን ቃል ሰምተነዋል እነዛ ሰዎች ያስቀመጧቸው ነገሮች በሙሉ ሀፕን አደረጉ በሙሉ ያስቀመጧቸው ስጋቶች መመሪያ ቁጥር 1 በመውጣቱ 2 ስለሚደገም ህገወጥ ይሰፋል 1 የህዝብ ንብረት ይዘረፋል 2 እነዚህ ነገሮች ቅድም ያነሳዋቸው ነገሮች ተደገሙ የሚገርምህ ነገር ከዛ በኋላ የተካሄደው ህገወጥነት ፓተርኑ ከዚህኛው የሚለየው ህገወጥነት ኮንፊደንስ መያዝ ጀመረ ህገወጥነት ህጋዊ ሆነ ስለዚህ ትኑን በደንብ ጥናት የሚጠይቀው ነገር ከመመሪያ ቁጥር 1 በኋላ የተገነቡት ግንባታዎች ሞሮለስ የሚያምሩ ቤቶች ነው የተገነቡት ኮንፊደንስ አለና በስነ ስርዓት የመንግስት አንድ አማራ አስክዶ የሚባል በኋላ አርከበ ይዞት የሄደው ሰው አለሱ ነው ሜንሊ መራው እንግዲህ የዘር ጉዳይ ከሆነ ሊነሳ ይችላል የትግራይ ሰው ነው የስራና ከተማ ልማት ኃላፊ ነበር የነበረው እሱ ነው ብዙ የሚወራለት ምክንያቱም እነዚህ መሐንዲሶቹ ምኖቹ ከሰኞ እስከ ዓርብ ራሱ በመንግስት የሥራ ሰዓት እንግዲህ ከዛኛው የሚለየው ማለት ነው በመንግስት የሥራ ሰዓት ህገወጥ ይገነባል ይዶን ነው ህገወጥው ህጋዊ ሆነ አታቀው ምክንያቱም መታየው የመንግስት መኪና ነው የመንግስት ንብረት ነው መታየው ይሄ ካርታም ያነ ምንድነው የሚሉት ይሄ ሚሸነሽሩት ሰርቬይ የሚሰሩት ምን ይሰሩት የመንግስት ሰዎች ናቸው የገበሬውን አንስተው ማለት ነው ዲቴይል ሄደ ስታጠና ግን ከገበሬው ጋር ተነጋግረው ለገበሬው ተጨማሪ ካሳ ከፍሎት ገበሬውን ካባደሩ በኋላ እነዚህ ቡድኖች ናቸው በመንግስት ንብረት ነው ህገወጥነቱ የተሰራው ከመመሪያ ቁጥር 1 በኋላና ፕላንድ የሆነ አንዳንዴ የትምህርት ቤት ቦታ ለብቻ ተቀምጦለታል የጤና ጣቢያ ቦታ ለብቻ ጀስት የአዲስ አበባ ፕላን ተወስዶ በዛ ፕላን መሰረት ነው የተሰራው ትልቁ ነገር ምንድነው ህዝቡ ማግኘት ያለበት ገንዘብ ወደ አልገባም እና ህገወጦቹ መንግስት ሆነዋል ማለት ነው ስለዚህ ራሳቸው ሄደው ሸንሽነው በተሰነ ስርዓት ሸንሽነው መንገድ አውጥተው እና አታምንም ይሄ ህገወጥ ነው ሪሊ ህገወጥ ነው የምትለው እንግዲህ አንተም አዲስ አበባ ስለነበርክ ያየው ይመስለኛልና ህጋዊና ህገወጡን ማትለይበት G+2 G+3 የሚገነባበት ሀገር ነው በኮንፊደንስ እና ሶ ይሄ ሆነ ከመመሪያ ቁጥር 1 በኋላ የሆነው ይሄ ነው እንግዲህ ወደ ሌላ ታሪክ ሊወስደን ነው መመሪያ ቁጥር 2 አቶ መለስ አዲስ አበባን ሲያጠናት ወይም ይሃድግም አዲስ አበባን ሲያጠናት ምርጫ 92 እንዴት እንዳለፈን እናቀዋለን ሶ ከፊት ለፊታችን ምን አለ ምርጫ 97 አለ ምርጫ 97 ደግሞ አሊ አብዶን ይዘህ የምትሻገረው ነገር አይደለም አዲስ አበባም ብዙ ጥያቄዎች እየተነሱባት ነው ከግራ ከቀኝ የሊቢያው ፕሬዝዳንት ትልቅ ጥያቄ ያነሳ ነው ሐስታውስ ከሆነ እና አዲስ አበባ ብቃት የላትም የጸጥታ ችግር አለባት ሆቴል እንኳን የላትም ኮንፈረንስ እንኳን ማካሄዳ ኦፊሻሊ ነው የሚናገሩት የነበረው ታሪክ አላነሱ መለስ የሰጠው መልስ ታሪክ ነው ግን እነዚህ ሰዎች ኦብጀክቲቭ የሚታየውን ፕሮብሌም ነው ያነሱት ሶ ከፊት ለፊታችን ምርጫ 97 አለ ማለት ነው እና ባይ ኤኒ ሚንስ የአዲስ አበባ ጉዳይ መወሰን አለበት በምርጫ 97 ስለዚህ አሊ አብዶን መሰል ሰዎች በምክር ቤት ይዘህ የሚያዛልቅ አልነበረም ሶ የአዲስ አበባ ምክር ቤት በ2 አመቱ ነው የፈረሰው በ2 አመቱ ፈረሰ እነዛ 39 የተቋሚ ፓርቲ ያሉበት ያልኩ ማለት ነው እና በጠቅላይ ሚኒስትሩ ትእዛዝ ፈረሰ ኢቭን አልተነገራቸውም በነገራችን ላይ በጣም ያሳዝነኝ ነገር አንዱ የህዝብ የመረጣቸው ሰዎች ናቸው እነዚህ ሰዎች እና አትሊስት ጠርተህ በቃ ቴንክ ዩ 2 አመት አገልግላችኋል ብለህ አልተነገራቸውም ሲባረሩ ፈረሰ ቀሩ በቃ እንዲህ አይነት ህገወጥነት የሚካሄድበት ነው ሪሊ እና ወደ ኋላ በደንብ ማሰብ በተለይ ወጣቱ ትውልድ ይሄ ኮሽማ እኔ የምናገረው ባይ ዘ ዌይ 90% የምናገረው ለኢህአዴግ ሰዎች ነው በኢህአዴግ ውስጥ ያሉ ወጣቶች በተለይ እኔ ትሬን ያረኳቸው ወጣቶችና አሁንም ስቲል ኢህአዴግ ውስጥ ያሉ ሰዎች ይሄን ነው ወይ ወርሰን መሄድ ያለብን ብለው እንዲያስቡ ነው ማነሳው መጽሐፌንም የጻፍኩበት አንዱ ምክንያት ይሄ ነው ሶ ምክር ቤት ፈረሰ ማለት አሊ አብዶም ያው ተባረረ ማለት ነውና እንግዲህ ምንድነው አንድ ክሊር ላረግልህ የምፈልገው ነገር ኢህአዴግ ውስጥ አንድ ፖሊሲ ያለ ያልተነገረ ፖሊሲ ያለ ውስጥ ገሎ ማዳን ይባላልና አድሮ መግደል ገሎ ማዳን የሚባል ነገር አለና ሶ አሊ አብዶን ገለህ ኢህአዴግን ማዳን ነው እና በሙሉ ታስታውስ ከሆነ የችግሮቹ ማዕከል በሙሉ ተደምረው አሊ ላይ ተጨመሩ if you remember አዲስ አበባ ስለነበርክና እንደውም በሚዲያ ላይ ዘባትሎ ዝርክርክ ማረግ ተሰጠው እንደዛ አይነት ማረግና ማዝነው ይሄ ማረግ እንዲሰጥ ያደረጉት እኔን ነው እንድሰጠው ያደረጉት የግምገማው የህዝብ ግንኙነት ኃላፊ አድርገውኝ ስፖክስ ፐርሰን አድርገውኝ I don't know ፕላን ይኑሮ አይኑሮ አላቅም በመጽሐፌ ላይ ገልጬዋለሁና ማታ የግምገማው ዕለት ማታ ሴኮና ፍሬውት መጡ ጨፌ ግምገማ ሲካሄድና
ያድግ እንትን ነበሩ እነሱ ያቤታዊ ዲሞክራሲና ሬዲዮ ፋና እና እንዴት ነው ግምገማው ምን ታያለህ ምናምን አሉኝ አንተ ነህ ስፖክስ ፐርሰን ተብዬ ተነግሮኛል እኔና ሉል ሰገድ የሚባል የአዲስ ከተማ ከንቲባ የነበረና እኔ እንግዲህ ግምገማው አላለቀም በአሊ አብዶ ላይ ነው የተጀመረው ሲያልቅ ነግራቸዋለሁ አጠቃላይ ግን የከተማዋ ችግር ስላለባት ምክር ቤቱ እንዲፈርስ ተደርጓል እና ከተማዋን መሻገር አልቻለችም በዚህ አስተዳደር መሄድ አልቻለችም ብዬ ነው ነገርኳቸው ማታ ስገባ ሬዲዮ ፋና ስከፍት ከቃላ ገባዩ ባገኘነው መሰረት አቶ አሊ አብዶ ዝርክርክ ዘባተሎ እና ደንታቢስ ተብለዋል ሚል ሬዲዮ ፋና ተናገረ ከኔም ከሉል ሰገድም አልወጣም ሉል ሰገድ ራሱ አሊ አብዶ ነው የመረጠው እኔ ያልኳቸው ግምገማው እየተካሄደ ነው በአሊ አብዶ ላይ ተጀምሯል ግምገማው ይቀጥላል እና አጠቃላይ ግን በአጠቃላይ ነገሮች ከተማዋን እኛ አመራሮቹ መምራት ማንችልበት ሌቭል እንዳለ ተስማምተናል እንጂ ከተማ በዚህ ሰው መመራት የለባት ተብሏል እና አልኩኝ አየህ እንግዲህ ከአሊ አብዶ ጋር ጸብ የጀመርኩት በዚህ ነው ከዛም በፊት አለ ያው እንደ ውሻ ነከሰኝና ሲመጣ ጧት ገና ስብሰባው ሲጀመር በንጋታው ማልቀስ ጀመረ መድረክ ማን ነመረው አባይ እና ያው እነ ህላዌ ማነው ተተኪዎቹን አርከበ መጥተዋል ስብሰባው ግምገማው ተገባ አጣያቅም ያዲስ አበባ ከዛ ህዝቡ ሁሉ እኔ ላይ ገባህ በሙሉ እንዴት እናገራለሁ እንዴ አይደለም ስፒክ እኔ እንደዚህ እዚህ ውስጥ ተነስቷል እውነት ነው ዘባተሎ ዝርክርክ ደንታቢስ ተብሏል ባይዘው ይሄን ያለው ማን ነው አንደኛው አባይ ጻዬ ነው ሁለተኛ የደህንነት ኃላፊው ምክትሉ ኢሳያስ ነው ሁለቱ ነው ያሉት ባይዘው እና ማጠቃለያ የሚሆነው በሁለቱ ነው ሁለቱ ማዋቶች ማለት ነው ሁለቱ ማዋቶች እና ዘራይም ጨምሯል ሶስተኛ የቲቪው ማለት ነውና እነሱ ናቸው ግምገማውን አጡዘውት አሊ ደንታቢስ ነው አለ አንደኛው ዘባተሎ ነው አለ አንደኛው የሆነ ነገር አለ ተደመረ እነዚህ የግምገማው ውጤት ይሄ ነው ግን ስፖክስ ፐርሰን የሆኑ እኛ ነን ተናገርንም ደግሞ ለሬዲዮ ፋና ቼክ ማድረግ ይችላሉ ኤኒዌይስ ፈኒ ነገሮች አሉትና ያው እኔን ጠመደኝ እኔ ነገርኩት ለካድሬ አዲስ አበባ ልጆችም ነገርኳቸው እኔ ያልኩት ነገር የለም ሉል ሰገድም ያለው ነገር ሉል ሰገድም ሊልም አይችልም ያሊ ዘመድ ነው ጓደኛው ነው ግን ልክ አይደለም ይሰሩት ስራ ኤኒዌይ ኦብጀክቲቭ ግን ይታወቅ ነበር ገባ ገሎ ማዳን ማለት ይሄ ነው አሊን ትገላለህ then the next person will be survived ያደርጋል ማለት ነውና አልከበው በርቴክ አረጋው አድማጮቻችን ከአቶ ኤርሚያስ ለገሰም የቀድሞ የኢትዮጵያ መንግስት የኮሙኒኬሽን ጉዳዮች ሚኒስትር ዴኤታ ጋር የተደረገው ቆይታውንም አላበቃም በሰኞ የኢሳት እንግዳ ዝግጅት ተከታዩን ክፍል ይዘን እንቀርባለን ለዛሬ አቶ ኤርሚያስን በእናንተ በአድማጮቻችን ስም ከልብ እናመሰግናለን